እንኳን ለሰማዕቷ ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንዲሁም በዚሁ ዕለት በወርሃዊና በዓመታዊ ክብረ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላምና በጤና አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምዕራፍ 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ሐምሌ የሚነበብ የሚጸለይ የሰማዕቷ የቅድስት አርሴማ ገድል ይህ ነው። የሰማዕቷ የቅድስት አርሴማ ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። ዛሬ አልፈራም አንተ ከኔ ጋር ነህና እያለች በስንፍናቸው በሟርታቸው በማሰቃያቸው በስራቸውና በስሪያቸው ሁሉ ትስቅ ነበር። የእነዚህ ልበ ስውሮች ስራያቸውና ክፋታቸው ወደ እርሷ መቅረብ አልቻለም። እግዚአብሔርን ማየት ከማይችሉት የሚደረገው ክፉ ነገር በእርሷ ላይ አልሆነም። የፈጠራቸውን የእግዚአብሔርን ቃል አልሰሙም። ዳዊት ዓይንን የፈጠረ አያይምን? ጆሮን የተከላት አይሰማምን? ቸር አምላክ ሲሆን ለሁሉ የሚያበራ ሁሉን የሚመግብ ነው። እነዚያ ግን አጋንንትን ያመልካሉ፣ ቃላቸውን ይሰማሉ፣ ለአጋንንት ልጆቻቸውን ይሰዋሉ። ንጉሡ ሲያዝኑ ሲያለቅሱ በየስማቸው እየጠሩ እገሌና እገሊት ስለምትገፋችሁ ስለዚች ሴት ኑ እርዱን፣ በሁሉም ትውልድ ዘንድ ስማችሁ እንዲመሰገንና መሥዋዕታችሁም እንዲያምር ካልረዳችሁን ወዮልን እያሉ ሲጮኹ አየ። አንዱ ጋኔን ከአርሜንያ አጋንንቶች ከአጋሮቹ ጋር ወደ እነርሱ መጣ። ወደ አርጤምስ ገብቶ የአቴናን ሰዎች ያስታቸው ዘንድ መጣ። እናንተ መሰሪያን ወደ እናንተ የምንመጣው እናንተ በምትጠሩን ጊዜ አይደለም። በዚህች ሴት እጅ ያለውን ወጥመድ አታዩም አላቸው። በፈጣሪዋ ዘንድ የሚታዘዝ የሚበልጠን ብሩህ የሆነ መልአክ አለ። ግርማው ያስፈራል፣ ከእርሱ እጅግ እንሸሻለን። እርሱም የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤል ነው አላቸው። በንጉሥ ድርጣድስ ቤተ መንግሥት ውስጥ ለሚኖሩት ጓደኞቻችንም አለቃቸው ንጉሣቸው ነው። ወደ ታችኛዋ ወደ ገሃነመ እሳት አሰጠማቸው። እኛም እርሱን እንፈራለን፣ ወደ እርሱ አንቀርብም፣ ወደ ገሃነመ እሳት እንዳይወረውረን። ስለዚህች ሴት እኛን የመሰሉ ብዙ አጋንንትን አጥፍቷልና እኔም ወደ እርሱ አልቀርብም አለ። ለዚህች ሥራ የምትጠራን ሌሎችም አናይም። ከወጣቶች በኋላ ትከተል። በዚህች ዘንድ የምንጠቀመው ነገር የለም። በሌላ ጥበብና ሥራይ ምንም መፍትሔ የላችሁም። ፈጥኖ እንዲገድላቸው በሰይፍ ቆርጦ ሕይወታቸውን ከዚህ ምድር ያስወግድ ዘንድ ለወዳጄ ለንጉሡ ትነግሩት ዘንድ አደራ እንላችኋለን። ደስ ያለውን መለሰ። ጠራውና ድሮ ግን በደመና ተሸክመኝ ወደ ጥልቅ ባሕሮች ታወርደኝ ነበር፣ ያማከርኩን ሁሉ ታደርግ ነበር። ታዲያ ዛሬ በዚህች ሴት የፈራው ምንድነው? አልተረዳውም አለው። ሰይጣኑ መለሰለት፣ አዎ እፈራለሁ፣ ሌሎችን የአዳም ዘሮች አሸንፋቸዋለሁ። ይህችን ሴት ግን ከዚህ ሁሉ የሰማያትና የምድር ንጉሥ ከንጽሕናዋ ውበቷና መልኳ ከእናቷ ማፀን ጀምሮ ከቀደሳት ከእርሷ ሥጋ ከነሳት ከአምላክ እናት በስተቀር ሌላ እንደ እርሷ የመሰለ የለም። በምድር ላይ ከሴት ልጆች ሁሉ ከፍ ከፍ ካደረጋት ከማርያም በስተቀር የለም አለ። የሰማዕቷ የቅድስት አርሴማ ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን።
ረድኤት በረከታቸው ይደርብንና ብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ በዛሬዋ በረፍታቸው ዕለት ያደረጉት ተአምር ይህ ነው። ቅዱስ ጳውሎስ ኔሮን የሞት ፍርድ ፈርዶበት ሳለ ሊሰይፉት ሲወስዱት የኔሮን ወገን አንዲት ብላቴና ቅዱስ ጳውሎስን አገኘችው። ለስም አጠራሩ ክብር ምስጋና ይግባና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነች። ስለ ቅዱስ ጳውሎስም አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ፣ እኔም ዛሬ እመልስልሻለሁ አላትና ሰጠችው። ራሱ ወደሚቆረጥበት ቦታም ሄዶ ለሚሰይፈው ወታደር ራሱን አዘንብሎ ካዘጋጀለት በኋላ ፊቱን በመጎናጸፊያው ሸፈነው። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ለንጉሡ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችውና ያ ቅዱስ ጳውሎስ ወዴት አለ አለችው። ወታደሩም ራስ የሚቆረጥበት ቦታ ወድቋል፣ ራሱም በመጎናጸፊያሽ ተሸፍኗል በማለት ያደረገውንና የሆነውን ነገር ነገራት። እርሷም መልሳ ዋሽታል፣ እነሆ ቅዱስ ጴጥሮስና ቅዱስ ጳውሎስ በዚህ ዘንድ አልፈው ሄዱ። እነርሱ የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ አክሊላትን አድርገዋል። መጎናጸፊያንም ሰጡኝ፣ እነዋት ተመልከት ብላ አሳየችው። ለሰያፊውና ከእርሱ ጋር ለነበሩትም ወታደሮች ሁሉ አሳየቻቸው። አይተውም እጅግ አድንቀው በቅዱስ ጴጥሮስና በቅዱስ ጳውሎስ አምላክ አምነናል እያሉ ስለ ጌታችን መስክረው እነርሱም ሰማዕት ሆኑ። የከበሩ ሐዋርያት የብርሃናተ ዓለም ጴጥሮስ ወጳውሎስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። የሰማዕቷ የቅድስት አርሴማና የከበሩ ሐዋርያት የብርሃናተ ዓለም ጴጥሮስ ወጳውሎስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።